የኢትዮጵያ ቃለ ሕይወት ቤተክርስቲያን 15ኛ ዙር ብሔራዊ የተሃድሶ ጸሎት ኮንፈረንስ ተካሄደ። ከውጭ የአውስትራሊያ ክርስቲያን የፓርላማ አባላት ከ16 ዓመት በታች ህጻናት ላይ የማህበራዊ ሚዲያ እገዳ እንዲጸድቅ ጥሪ ያቀረቡ። ሰላም የተወደዳችሁ የጌታ ቤተሰቦች፣ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የዕለቱን መረጃዎች ይዤላችሁ ቀርብ ያለው ከዕለቱ መረጃዎች ጋር አብሬያችሁም ቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። አባባ ሚቆሬ ዴሌቦ የህይወት ዘመናቸውን በሙሉ ለወንጌል አገልግሎት አውለው ጥር 8 2018 ዓ.ም በተወለዱ በ100 ዓመታቸው ወደ አገለገሉት ጌታ ተሰበሰቡ። አባባ ሚቆሬ ዴሌቦ ከአባታቸው ዴሌቦ አንጃጆና ከእናታቸው ከወይዘሮ ሀደሪ አዋቶ በ1918 ዓ.ም በቀድሞ ከምባታ አውራጃ በቀድዳ ጋሜላ ወረዳ በዘቶ ቀበሌ ተወለዱ። በ1927 ዓ.ም ጌታን እንደ ግል አዳኛቸው አድርገው ከተቀበሉ በኋላ በ1940 ዓ.ም ለወንጌል አገልግሎት ተሰማሩ። ከዚህም በመቀጠል በጣዛ ኤስአይኤም ሚሽን መጽሐፍ ቅዱስ ትምህርት ቤት የቀለምና መንፈሳዊ ትምህርት ተከታትለዋል። አባባ ሚቆሬ ዴሌቦ በበቅሎ በመጓዝ መላውን ከምባታና ሀዲያ አውራጃ ማለትም ሶሮድሳ፣ ሶሮ ደራሮ፣ ሻሾጎ እስከ ሙዱላ አካባቢ ዞረው ወንጌልን አገልግለዋል። በሶዶ ጉራጌ አካባቢም ወንጌልን በማስተማር በርካታ አጥቢያዎችን አቋቁመዋል። የአባባ ሚቆሬ ዴሌቦ ከሚታወቁባቸው ባህሪያት መካከል በቤተ ክርስቲያን ውስጥ በጎሳ መቧደንን አጥብቀው ይቃወማሉ። ከዚህም የተነሳ አንድ ሰው የቤተ ክርስቲያን መሪና የጎሳ መሪ መሆን የለበትም የሚል ጠንካራ አቋም ነበራቸው። በአካባቢው ይመለኩ የነበሩትን የመገናኖና ፋንዳዶ ወይም የጥንቆላና የአጋንንትን አሰራር አጥብቀው ከተዋጉ ግንባር ቀደም የእምነት አባቶች አንዱ ናቸው። የእምነታቸው ቆራጥነትም በወቅቱ እነሱን ለመያዝ የጦር መሳሪያ ይዘው በሚያስፈራሩ ጊዜ ግደሉንና አሳርፉን ብለው ግንባራቸውን የሰጡ አማኝ ነበሩ። ለዚህም እንደ ማስረጃ የሚጠቀሰው የወቅቱ ገዢ መደብ ሰዎች በአካባቢው ለሚሰሩ ሌሎች ቤተ እምነቶች 50 ሳንቲም አዋጡ ባሉ ጊዜ ከእምነት ጋር ስለማይሄድ አላዋጣም በማለታቸው ለ6 ወራት ታስረዋል። የቤተ ክርስቲያን አገልግሎታቸውን በተመለከተ በክፍለ ማህበርና በአጥቢያ መሪነት፣ በአስተማሪነትና በጋብቻ አማካሪነት ዘርፎች አገልግለዋል። ተተኪ ወጣቶችን በማሰልጠንና ደቀ መዝሙር በማድረግም ቀዳሚ አገልጋይ ናቸው። አባባ ሚቆሬ ዴሌቦ በአገልግሎት ዘመናቸው ልጆቻቸው ሩቅ ቦታ እንዳይሄዱ በየክፍለ ማህበሩ የመሰረተ ትምህርት ቤቶች ምስረታ ካስጀመሩ የቤተ ክርስቲያን መሪዎች አንዱ ናቸው። እሳቸው ወንጌላዊ ብቻ ሳይሆን ሞዴልና ጠንካራ ገበሬም ነበሩ። አባባ ሚቆሬ ዴሌቦ አገልጋይና አገልግሎቱ በመጽሐፍ ቅዱስ እይታ በሚል ርዕስ መጽሐፍ የጻፉ ሲሆን በተጨማሪ እግዚአብሔር የተሰበረ ልብን አይንቅም፣ ወርቃማ የምክር ቃልና የዘመኑ ክርስቲያን ተግዳሮቶች የሚሉና ሌሎች አጫጭር ጽሁፎችን አዘጋጅተው ለአብያተ ክርስቲያናት አሰራጭተዋል። አባባ ሚቆሬ ዴሌቦ ከወይዘሮ ሎንሳ ሜድ ጋሞ ጋር በ1937 ዓ.ም ጋብቻ መስርተው 10 ልጆች፣ 25 የልጅ ልጆችና 14 የልጅ ልጆች በድምሩም 49 ልጆችን አፍርተዋል። አባባ ሚቆሬ ዴሌቦ የህይወት ዘመናቸውን በሙሉ ለወንጌል አገልግሎት አውለው ጥር 8 2018 ዓ.ም በተወለዱ በ100 ዓመታቸው ወደ አገለገሉት አምላካቸው ተሰብስበዋል። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን 22ኛ ዙር ታላቅ የጸሎት ኮንፈረንስ ተካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። 15ኛ ዙር የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ የተሃድሶ ጸሎት ኮንፈረንስ በደቡብ ምስራቅ ሸዋ ቀጠና አስተናጋጅነት በጥዛ ማዕከል ተካሂዷል። ፕሮግራሙ ከጥር 6 እስከ 10 2018 ዓ.ም በተጠቀሰው ማዕከል ሲካሄድ ቁጥራቸው ከ200 በላይ የሚሆኑና ከሁሉም ቀጠና ልዩ ህብረቶች ከዋና ጽሕፈት ቤት የተውጣጡ የቤተክርስቲያን መሪ አገልጋዮች የጸሎት አገልጋዮች ተሳትፈዋል። ጥር 6 2018 ዓ.ም በነበረው ፕሮግራም የደቡብ ምስራቅ ሸዋ ቀጠና ሰብሳቢ የሆኑት አቶ ጸጋዬ ዱሌ እንግዶችን እንኳን ደህና መጣችሁ በማለት መልእክት ያስተላለፉ ሲሆን የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ ብሔራዊ የጸሎት ኮንፈረንሱ የተጀመረበትን ዓላማ በማስታወስ የእግዚአብሔርን ቃል ያካፈሉ ሲሆን በግልና በቤተክርስቲያን ተሃድሶን ለመስራት ጸሎት አስፈላጊ መሆኑን አጽንኦት ተሰጥተው ተናግረዋል። ከጥር 7 እስከ 10 2018 ዓ.ም ባሉት ቀናቶች በተካሄደው መርሃ ግብር ላይ ግላዊ ቤተክርስቲያናዊ
ቤተክርስቲያናዊና ሀገራዊ ጉዳዮች ላይ ጸሎት የተደረገ ሲሆን መጋቢ አበራ አዋኑ፣ መጋቢ ቴዎፍሎስ ተስፋዬ፣ መጋቢ አብርሃም ቦታ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ መጋቢ ቡክሪ ከአሜሪካ ሀገር ሌሎች የእግዚአብሔርን ቃል አስተምረዋል። ዘማሪ ገዛኸኝ ሙሴ፣ ዘማሪ አሮን ብርሃኔና ሌሎችም የሱሎ መዘምራንና የአካባቢው ኳየሮች በዝማሬ አገልግለዋል። በመጨረሻም ቀን አስተናጋጅ የሆነችው ቀጠናዋን በማመስገን ለቀጣዩ ዓመት አዘጋጅ የሆነችው ኦሞ ጎጀብ ቀጠና ጸሎት ተደርጎ መርሃ ግብሩ ተጠናቋል። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን 22ኛ ዙር ታላቅ የጸሎት ኮንፈረንስ ተካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ከ1996 ዓ.ም ጀምሮ በመላው ወላይታ በ17 ተራሮች የተራራ ጸሎት የተጀመረ ሲሆን በእነዚህም በ11 ቦታዎች የጸሎት አዳራሽ ተገንብቶ ዘወትር ቅዱሳን ጌታን የሚጸልዩበትና የሚታነጹበት ነው። በዓመት አንድ ጊዜ የአካባቢው ሁሉም አማኞች ወደ ተራራዎች ወጥተው እግዚአብሔርን ለነፍሳት መዳን፣ ለቤተ ክርስቲያን አንድነት፣ ለሀገር ሰላም፣ ልማት፣ ለትውልድ በረከትና እድገት እና ለመሰል ጉዳዮች በመጸለይ ቃሉን በመማር የቅዱሳን ህብረት የሚደረግበት ዓመታዊ ኮንፈረንስ ሆኖ መከበር ከጀመረ 22 ዓመታትን አስቆጥሯል። ይህ በእንዲህ እንዳለ ለ22ኛ ዙር በካው ኮሻ፣ በአኖ፣ በዳሞታና በሌሎችም ተራሮች ታላቅ የጸሎት ኮንፈረንስ ተካሂዶ ብዙ ነፍሳት ወደ እግዚአብሔር መንግስት ተጨምረዋል። ኮንፈረንሱ በሰላም የተጠናቀቀ ሲሆን እግዚአብሔርን እያመሰገንን አስተባባሪ ህብረቶች፣ አገልጋዮች፣ የመንግስት ጸጥታ አካላት እንዲሁም የአካባቢው ታታሪ ክርስቲያን ወጣቶች ላደረጉት ሁሉ እናመሰግናለን ሲሉ ለዝግጅት ክፍላችን የቀጠናው መሪዎች አሳስበዋል። የቀጠናው መሪዎች ተናግረዋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና ዓለም አቀፍ የሰይጣን አምላኪዎችን ንቅናቄ በአክራሪነት መፈረጁን አስታወቀ። ባልደረባችን ዮናስ ተስፋዬ ተጨማሪ አለው። የሩሲያ ፍርድ ቤት የሰይጣን አምልኮ እና ዓለም አቀፍ የሰይጣን አምላኪዎችን ንቅናቄ በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታወቀ። በዳኛ ኤኖክ ኔቬዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መሪዎችንና ማንኛውንም መናፍስታዊ ስርዓቶችን በሕግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቤ ሕግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የእገዳው መነሻ የቤተ ክርስቲያን ሚና ይህ ውሳኔ ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና በሃይማኖቱ መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይ የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ክሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በሰፊው አሳስበው ነበረ። ዘገባዎች እንደሚያመለክቱት ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የሚከተሉት አካላት ከሰይጣን አምልኮ ጋር ተያይዞ ሲፈረጁ ቆይቷል። የኤልጂቢቲ ማህበረሰብ አባላት፣ ጽንስ ማስወረድ የሚደግፉ ወገኖች፣ ልጅ ላለመውለድ ወይም ቻይልድ ፍሪ የሚሟገቱ ስብስቦች የመብት ተሟጋቾች ናቸው። በሌላ በኩል የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምላኪዎች ንቅናቄ የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸውን ግለሰቦችና ቡድኖች ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋት አሳድሯል። ይህ ውሳኔ ያስተላለፉት ዳኛ ኦሌግ ኔቬዴቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄውን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። የአውስትራሊያ ክርስቲያን የፓርላማ አባላት ከ16 ዓመት በታች ህጻናት ላይ የማህበራዊ ሚዲያ እገዳ እንዲጸድቅ ጥሪ ያቀረቡ። ባልደረባችን ሮማን ከሊል ተጨማሪ አላት። ክርስቲያን የፓርላማ አባላት በአውስትራሊያ ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን መንግስት እንዲደግፍ ጥሪ አቅርበዋል። ፍሪን ቶማስ ሩድ ጆንስ፣ ፍሎሪስ ኤቫ ሎሚ፣ ዴቪድ ስሚዝ እና ቫሮን ሆጀስ ከ61 የሊበር ፓርቲ ተወካዮች ጋር በመሆን ለጠቅላይ ሚኒስተሩ የተጻፈ ደብዳቤም አቅርበዋል። በቀረበው ደብዳቤም ተከታታይ መንግስታት ወጣቶችን ለሱስ ተጋላጭ የሚያደርጉ የማህበራዊ ሚዲያ መድረኮችን ለመጠበቅ ያደረጉት ጥሪ በጣም ዝቅተኛ ነው ተብሏል። ደብዳቤው በተጨማሪ ህጻናት እንዲጨነቁ፣ ደስተኛ እንዳይሆኑና በትምህርታቸው ላይ ማተኮር እየከበዳቸው መሆኑን ጠቅሰዋል። እንዲሁም
እንዲሁም አስፈላጊ ማህበራዊ ክስተቶች እንዳይገነቡ እያደረጋቸው እንደሚገኝም አመላክተዋል። በዚህ ጉዳይ ላይ የብሪታንያ የሊበር ፓርቲ መሪ ሰር ኪር ስታርመር ልጆችን ለመጠበቅ የበለጠ መስራት አለብን ቢሉም አጠቃላይ እገዳ ግን እስካሁን አልጸደቀም። መንግስት በአሁኑ ጊዜ የማያ ጊዜ ገደቦችን ጨምሮ እየመረመረ መሆኑንም ገልጿል። በሌላ በኩል ኬን ፎር ዘ ቤተሰብ ዳይሬክተር ካትሪ ሄል ችግሩ ከማያ ጊዜ ጀምሮ የሚበልጥ መሆኑን በመግለጽ ወላጆች 3ቱን ሲኤስ ማለትም ምግባር፣ ይዘትና ግንኙነት ላይ እንዲጠነቀቁ አሳስበዋል። እንዲሁም በ2017 ጀምሮ የዲጂታል ምህዳሩ በፍጥነት እየተቀየረ መሆኑን በመግለጽ የመንግስት እገዳን እንደምትደግፍ ገልጻለች። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ውድ ተመልካቾቻችን የዕለቱ መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀጣይ የህይወት ቴሌቪዥን መሰናዶዎች ጋር አብራችሁን ቆዩ።